በፊንቴክ ኢንቨስትመንት ተፈጽሟል በተባለ የማጭበርበር ወንጀል የተከሰሱት አርቲስቶችና ታዋቂ ሰዎች በዋስትና ከተፈቱ በኋላ ስለቀረበባቸው ክስ የሰጡት ቃለ መጠይቅ ከዩቲዩብ እንዲወርድ የፌዴራል ከፍተኛ ፍርድ ቤት አዟል። ጉዳዩን የያዘው አቃቢ ሕግም ከ400,000 እስከ 500,000 ብር በሚደርስ የገንዘብ ዋስትና ከእስር ተፈተው የነበሩ ታዋቂ ግለሰቦች ዋስትናቸው ተሽሮ ወደ ማረሚያ ቤት እንዲመለሱም ጠይቋል። ባለፈው ሳምንት ነሐሴ 1 ቀን 2018 ዓ.ም የዋለው ችሎት በበኩሉ ለስድስቱ ተከሳሾች በከባድ ማስጠንቀቂያ በመስጠት አልፏቸዋል። አርቲስቶቹ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ሰለሞን ቦጋለና ዳንኤል ተገኝን ጨምሮ በዋስትና ተፈተው የነበሩትን ተከሳሾች ለዚህ ማስጠንቀቂያ የዳረጋቸው ክሱን በተመለከተ በጋራ የሰጡት ቃለ መጠይቅ ነው። እግረኛው ሚዲያ በተሰኘው የበይነ መረብ መገናኛ ብዙሃን ላይ በሁለት ክፍል የተላለፈው ቃለ መጠይቅ በድምር ከግማሽ ሚሊዮን በላይ እይታ አግኝቷል። አርቲስቶቹን ጨምሮ ፕሮግራሙ ላይ የተገኙ ተከሳሾች ካሊድ ናስርና አብርሃም ግዛው በእስር ወቅት ስለነበራቸው ቆይታ፣ ስለቀረበባቸው ክስ፣ ከፊንቴክ ኢንቨስትመንት ጋር ህጋዊ ሂደቱን የጠበቀ ውል ስለመዋዋላቸው የሰነድ ማስረጃዎችን ለተመልካቾች እያቀረቡ ሲያስረዱም ታይተዋል። ታዋቂዎቹ ግለሰቦች የተከሰሱት ፊንቴክ ኢንቨስትመንት የተባለው ድርጅት መስራችና ባለቤት ከ12000 በላይ ዜጎችን አጭበርብረው የ1.7 ቢሊዮን ብር ጉዳት አድርሷል በሚል በተከፈተው የክስ መዝገብ ነው። ክሱ ውስጥ የተካተቱት አርቲስቶችና ታዋቂ ግለሰቦች አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ ተቀብሏል በሚል ተወንጅለዋል። ከዚህ ጋር በተያያዘ መጋቢት ላይ በቁጥጥር ስር የዋሉት ተከሳሾች በገንዘብ ዋስትና የተለቀቁት ግንቦት ላይ ነበረ። ከዚህ በኋላ የሰጡት ቃለ መጠይቅ ውሳኔ ባልተሰጠበት ጉዳይ ላይ በሚዲያ ቀርቦ ማብራሪያ መስጠት ይቻላል የሚለውም በማህበራዊ ሚዲያ ላይ አከራክሯል። ቃለ መጠይቁን የተቃወመው አቃቢ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት አቤቱታ ማቅረቡም የተከሳሾቹ ጠበቃ አበባው አበበ ለቢቢሲ ተናግሯል። ጠበቃው እንደሚናገሩት የቀረበው አቤቱታ ተከሳሾችና የሚዲያው ባለቤት አቶ ተክለሃይማኖት አዳነ ድርጊቱን ሆን ብለው እንደፈጸሙት በመግለጽ ይጠቅሳል። አቃቢ ሕግ በዚህ ምክንያት ችሎት ተጠርጥረው ጥፋቱን ለምን እንደፈጸሙ ሀሳባቸውን ሰጥተው በወንጀል ሕግ አንቀጽ 457 በቀጥታ እንዲቀጡ እንዲወስን መጠየቁን ጠበቃው አስረድቷል። ተከሳሾቹ በበይነ መረብ ሚዲያ ቀርበው ስለተከሰሱበት ወንጀልና ስለ ፍርድ ሂደቱ በሰጡት ገለጻ የዳኝነት ነጻነትን የሚጋፉና ምስክሮች ላይም ጫና እያሳደሩ ስለሆነ ዋስትናቸው ወርዶ ከማረሚያ ቤት ሆነው እንዲከታተሉ መጠየቁንም አክሏል። በዩቲዩብ ገጹ ላይ የተጫነው ሁለት ክፍል ቃለ መጠይቅም እንዲወርድ የሚለውም የአቃቢ ሕግ ጥያቄ መሆኑን ገልጸዋል። የታዋቂዎቹ ግለሰቦች ጠበቃ አበባው ስድስቱ ተከሳሾች ቃለ መጠይቅ የሰጡት ቀድሞ በዚያው ሚዲያ ላይ የተነሳባቸውን የስም ማጥፋት ወይም የሐሰተኛ ወንጀል በተመለከተ ማስተባበያ ለመስጠት እንደሆነ በማንሳት ይከራከራሉ። ጉዳዩን የተመለከተው ፍርድ ቤቱ ከአቃቢ ሕግ የቀረበለትን በቀጥታ ይቀጡ የሚለውን ክስ ውድቅ ማድረጉን ጠበቃው አስታውቋል። ተከሳሾቹ ራሳቸውን የመከላከል ህገ መንግስታዊ መብትና የወንጀል ስነ ስርዓት ህጉ የሚሰጣቸው ስለሆነ ስለዚህም በቀጥታ ይቀጡ የሚለውን አልፎታል ሲሉ ጠበቃቸው ተናግረዋል። በመገናኛ ብዙሃን የተላለፈው ቃለ መጠይቅ እንዲነሳ የቀረበው አቤቱታ ግን ተቀባይነትን አግኝቶ ትዕዛዝ መሰጠቱንም አስረድተዋል። እንደዚህ አይነት ጉዳይ በሀገሪቱ የፍትህ ስርዓት ላይ እጅግ በጣም አጨቃጫቂ ሆኖ የቆየ ነው። ይህንንም ጠበቃና የህግ አማካሪ የሆኑት ዳንኤል ፍቃዱ ይገልጻሉ። ተከሳሾች በችሎት እየታየ ያለ ጉዳያቸውን አስመልክቶ በሚዲያ ገለጻ መስጠት ይችላሉ ወይም አይችሉም የሚል በግልጽ ህግ የተደነገገ እንዳልሆነ ይናገራሉ። የህግ ባለሙያው ውሳኔ የተሰጠበት ሆነ በሂደትም ላይ ያለ ችሎት አስመልክቶ ማብራሪያና ገለጻ መስጠት ህገ መንግስታዊ መብት ነው የሚል ምልከታም አላቸው። ግና ደግሞ ችሎቱ ለህዝብና ለሚዲያ ክፍት የተደረገ ነው ወይስ ደግሞ ዝግ ችሎት ነው የሚለው ቅድሚያ መታወቅ እንዳለበት ያስረዳሉ። በክፍት ወይም ደግሞ ህዝብ ፊት የሚደረግ ችሎት ከሆነ ማንኛውም ሰው ቀርቦ ሚዲያንም ጨምሮ መታደም ይችላል ሲሉ አብራርተዋል። ችሎቱን አስመልክቶ በየትኛው ሚዲያ ላይ የሚሰጠው ገለጻ አሊያም ማብራሪያ ግን የፍርድ ቤቶችን ነጻነት የሚጋፋ መሆን እንደሌለበት ያነሳሉ። የወንጀል መቅጫ ህግ በማናቸውም መንገድ የፍርድ ቤትን ስራ ማወክ የተከለከለ እንደሆነ ይገልጻል። የህግ ባለሙያው ዳንኤል ተከሳሾቹ በፍርድ ቤት ሊቀርቡ የሚችሉ ማስረጃዎችን መገናኛ ብዙሃን ላይ የሚያወጡ ከሆነ የፍርድ ቤት ነጻነት ሊጋፋ እንደሚችል ይጠቅሳሉ። የህግ ባለሙያው እንደሚናገሩት ይህ አይነቱ ተግባር ፍርድን ከህዝብ እንደመጠበቅ ሊቆጠር ይችላል። ሰነዱን በአደባባይ የለጠፍክ ነጻነትን የምታወጅ ከሆነ ፍርድ ቤቱ ምን ሊሰራ ነው? ችሎቱ ወደ ህዝብ ወስደዋል ማለት ነው። ክርክሩን ለህዝብ የሚቀርብ አድርገው ህዝቡ እንዲወስንል አድርገዋል ማለት ነው በማለት ያብራራሉ። ይህ የፍርድ ቤቱን ነጻነት የሚጋፋና እንደ ችሎትን መድፈር ተደርጎም የሚቆጠር ተግባር በመሆኑ በወንጀል ህጋችንም በወንጀል ስነ ስርዓት ህጉም ተቃራኒ ስለሆነ የሚያስቀጣ ነው ሲሉ አክለዋል።